ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። አመራሮች የተሰጣቸውን ኃላፊነት ለመወጣት ብሎም ሌሎችን ለማነሳሳት የሚያበቃ ስብዕና መላበስ ይገባቸዋል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ለብልጽግና ከፍተኛ አመራሮች በተሰጠው ስልጠና ማጠቃለያ ላይ ለውጥ ለሚሹ ዋና ዋና ጉዳዮች ያነሱት ጠቅላይ ሚኒስትሩ የማይኮፈስና የሚታተር አመራር ማፍራት ለውጥ የሚሰራባቸው ጉዳዮች መካከል ቀዳሚው ነው ብለዋል። የአገልጋይነት ስሜት ተላብሶ መስራት እንደሚገባም አመልክቷል። በሌላ በኩል ብቁ የሆኑ አመራሮች የሚያንቀሳቀሳቸው ተቋማት ሀገራዊ ግቦችን መሬት ማውረድ በሚያስችል መልኩ እንዲቃኙ ይደረጋል ሲሉም ተናግረዋል። ጠቅላይ ሚኒስትሩ ለውጥ ከሚሹ ጉዳዮች መካከል የትውልድ ግንባታ ያነሱ ሲሆን ታዳጊዎች የሚታነጹበት መንገድና የሚያዘወትሯቸውን እንቅስቃሴ ማጤንና መለወጥ እንደሚገባ ተናግረዋል። ኢትዮጵያ ኮፕ 32ን እንድታዘጋጅ መመረጧን በአየር ንብረት ለውጥ ለሰራችው ስኬታማ ስራ እውቅና የሚሰጥ ተግባር መሆኑ ተገለጸ። ከዚህ ቀደም በዓለም የአየር ንብረት ለውጥ ጉባኤ ላይ አፍሪካን በመወከል ንግግር ለማድረግ ኢትዮጵያ ስትጓዝ ከፍ ባለ አጀብና በከፍተኛ ሽኝት ነበረ። ለውጡን ተከትሎ በአየር ንብረት ላይ የተሰሩ ስራዎች ኢትዮጵያን ከተሳታፊነት ወደ አዘጋጅነት አሸጋግሯታል። በብዝሃነት ላይ የተመሰረተ ህብረ ብሔራዊ አንድነት በማጠናከር በአገራዊ ለውጡ የተገኙ ስኬቶች ማስቀጠል ይገባል ሲሉ የጋምቤላ ክልል ርዕሰ መስተዳደር አለሚቱ ሞት ተናገሩ። በክልሉ 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በክልል ደረጃ በአኝዋ ዞን ዲማ ወረዳ በተለያዩ ዝግጅት ተከብሯል። በዚህ ወቅት ርዕሰ መስተዳድሯ የብሔር ብሔረሰቦች ቀን ስናከብር ጥላቻንና መከፋፈልን በማስቀረት የአብሮነትና ወንድማማችነት እሴት የበለጠ በማጎልበት ሊሆን ይገባል ብለዋል። አገሪቱ ፈተናዎች በጽናት እየተሸጋገረች ታላላቅ የልማትና የዲፕሎማሲ ድሎችን በማስመዝገብ እንደምትገኝ ገልጸው ጠንካራ አንድነት በመፍጠር ስኬቶችን ማስቀጠል ይጠበቃል ነው ያሉት። የጋምቤላ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ መሰረት ማቴዎስ በበኩላቸው የበዓሉ መከበር ብዝሃነት ያማከለ ህብረ ብሔራዊ አንድነት እንዲጠናከር ለማስቻል እንደሚረዳ ተናግረዋል። አካል ጉዳተኞችን ለመደገፍ ከሚተደረጉ የተበጣጠሱ ተግባራት ይልቅ ዘላቂ መፍትሄ ላይ ትኩረት ይገባል ተባለ። የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር ለ33ኛ ጊዜ የሚከበረውን ዓለም አቀፍ የአካል ጉዳተኞች ቀን አስመልክቶ መግለጫ ሰጥቷል። ዘንድሮ የሚከበረው የአካል ጉዳተኞች ቀን አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል የሚከበር ሲሆን የተሟላ ማህበራዊ እድገት አካል ጉዳተኞች ያላቸው ሚና ለማሳየት ያለመ ነው ተብሏል። ከሕግ ማዕቀፍ ጀምሮ አካታች ሁኔታዎች ለመፍጠርና አካል ጉዳተኞች በማህበራዊ ኢኮኖሚያዊና የስራ አካታችነት ለመፍጠር ስራዎች እየተከናወኑ መሆናቸውን ማህበሩ ጠቁሟል። አንድ የመንግስት እና የግል ተቋማት ለአካል ጉዳተኞች የሚሰጡት ትኩረት ያደነቀው ማህበሩም ወጥነት ያለው አስገዳጅነት ምህዳርን ለመፍጠር አካል ጉዳተኛው የሕግ ማዕቀፍ ያስፈልገዋል ተብሏል። በመጨረሻም የእስራኤልና የፍልስጤም ግጭት ለመቋጨት የሁለት አገርነት መፍትሄ እንደሚያስፈልግ የሮማው ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ ተናገሩ።
ፖፕ ሊዮ ፍልስጤም እስራኤል ግጭት እልባት እንዲያገኝ ከተፈለገ የሁለት አገርነት መፍትሄ መተግበር ያሻል ብለዋል። ለግጭቱ ብቸኛ መፍትሄና አማራጭ ይህ መንገድ ነው ያሉት ሊቀ ጳጳስ ፖፕ ሊዮ ሁለቱ ወገኖች ወደ ሰላም የሚመጡበት ሁኔታ ቫቲካን ለማመቻቸት ትጥራለች ብለዋል። በመካከለኛ ምስራቅ ጉብኝት እያደረጉ ያሉት ፖፕ ሊዮ በቱርክ በነበራቸው ቆይታ አጠናቀው ወደ ሊባኖስ ማቅናታቸውን አልጀዚራ ዘግቧል። ዜና ባበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ